ማዳምጡ የነበረው ሱሴን ነው። ከሱስ ውጪ ምንም ያለ ነገር አይመስለኝም ነበር። ህይወቴ በሙሉ ሱስ ላይ ነበር። ሞተውም እረፍት ለነሷቸው ለእናት ለአባቴ ለእህቴ ነፍስ ስትሉ አግዙኝ። አንድ ማስታወቂያ 23000 ብር ሰርቼ ነበር። ገንዘቡ በሳምንቱ የለም፣ ከነበሱስ ነው ያለቀው። ፍልፍሉን አግኝተው ታውቃለህ? ፍልፍሉን አግኝቼ አላውቅም፣ ግን ብዙ ሰው ከፍልፍሉ ጋር አብሮ ፈልፍሎኛል። ክትፎን ራሱን በቃ ሂጂ ብዘፍንለት ምን ችግር አለ? እኔ ዛሬ እግዚአብሔር ይመስገን ከሱስ ወጣሁ። አባቴን ግን አላተረፍኩት። ሹፌርና እንትን ስትሆኚ ደሞዝ አይበቃ። ከልደታ እስከ ባታ ነው። ከዛ በኋላ ቁልጭ ነው። በቀሉ የስም ለውጥ አታገኝም? አታመጣም? ለምን ትለወጣለች? በቀሉ ራሷ ናት እንጂ ገና ብዙ ይዛው የምበቅለው ነገር አለ። በቀሉ እኮ ነው የምልሽ። ተተኪው ኢትዮጵያዊ ኮሜዲያን ነኝ ማለትም እፈልጋለሁ። እንኳን ደስ ያላችሁ። ኢትዮጵያን ኤርላይንስ ከአኮያ ፕሮፐርቲስ ጋር አብሮ ለመስራት ስምምነት ተፈራርመዋል። በዚህም ስምምነት መሰረት ከአኮያ ፕሮፐርቲስ ሱቅ ወይም አፓርትመንት ለሚገዙ ደንበኞቻችን የሼባ ማይልስ ጊፍት እንዲሁም የሲልቨርና የጎልድ ስታተስ የምንሰጣችሁ ይሆናል። ድርጅታችን አኮያ ፕሮፐርቲስ ከሚያስገነባቸው እጅግ ቅንጡ የሆኑ መኖሪያ አፓርትመንቶች መሃል ሳር ቤት ካናዳ ኤምባሲ አጠገብ የሚገኘውን አፓርትመንት ላስተዋውቃችሁ። ዘመናዊ የመኪና ማጠቢያ፣ ቪአይፒ ሲኒማዎች፣ የልጆች መጫወቻ፣ ዴይኬር፣ ኢንዶር ፕሌይግራውንድ፣ ጌም ዞን፣ የባስኬትቦል እና የቴኒስ ኮርቶች፣ ኢንዶር እና አውትዶር ስዊሚንግ ፑል፣ ፉድ ኮርቶች፣ ሚኒ ባንኮች፣ ይህን ሁሉ ያካተተ ዘመናዊ አፓርትመንት ይዘንላችሁ መጥተናል። ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ የግሎ ማድረግ ይችላሉ። ስለዚህ በዚህ ቅንጡ አፓርትመንት ላይ የቤት ባለቤት ለመሆን ከታች በምናስቀምጥላችሁ ስልክ ደውሉልን። አኮያ ፕሮፐርቲስ ከነገ ለተዛመደ አባቴ ቋሚ ደንበኛዬ ናቸውና አባቴ ነው ዓለሜ፣ ህመም ነው ህመሜ፣ ሰላም ነህ ለኔማ ሀይ በዋልኩበት ከተማ። እዚህ ለውዝ በምሸጥበት እንትን ማለት ሁሌ የምሬን ነው። አንተንም አላልፍም በማለት ሁልጊዜ የሚገዛኝ የሚያደንቀኝ የሚያከብረኝ አንድ ቀንም አልፎኝ የማያውቅ አባቴ ነው። አመሰግናለሁ። ለእናትና ለአባት በጣም ልዩ ክብር አለኝ፣ በጣም ማለት ነው። ምክንያቱም ያው ሁላችንም እናውቃለን ከየት ከምን እንደወጣን እናውቃለንና ስታከብር የራስን እናትና አባት ብቻ አይደለም ማክበር ያለብህ የሌላው ሰው። ያንተ እናትና አባት የሷ እናትና አባት ለኔም እናትና አባቶቼ ናቸው። ያ ስሜት ውስጥ ያለ አገልግሎት ዘርፍ ላይ ደግሞ ስትሆን እንዴ በብዙ አይነት እንትን ነው አብረሽው የምትዩ። አብዛኛው እንደውም እንደዚህ አቅመ ደካሞች እናት አባቶቻችን ይመጣሉ እና ለነሱ በጣም ልዩ ሪስፔክት አለኝ። በጣም ደግሞም ያንን በማድረግ የሚዛን ቀን እንደዚህ እንትን በማለቴ በጣም ደስተኛ ነኝ። የምር ለወላጅ አባትህስ ይሄንኑ ፍቅር አክብሮት ሰጥተሃል ወይስ በሳቸው ይጠቃለልልኝ ብለህ ነው? ለወላጅ አባት ይሄንን እንትን ሰጥተሃል ለሚለው ጥያቄ ከብዙ ያጣው ሰው ነኝ እኔ። ከብዙ ያጣው ሰው ነኝና ያንን ማድረጌ የአባቴም ናፍቆትም ስላለብኝ ነው። የአባቴ እንትን በቃ ለእናትና አባት በጣም እንትን የምለው እናት አባት የለኝም እና ባለው እንትን ላይ ለእናት ለአባቶቼ ባይሆኑም ልክ እንዳልኩሽ ሁሉም እናት አባቴ ነው እና ለነዛ ሰዎች ልክ ስሜቱ ይሰማኛል። በቃ እናትና አባት ትልቅ ሰው ሳይ አባቴን ያገኙ ይመስለኛል። ትልቅ እናት ሳይ እናቴን ያገኙ ይመስለኛል። እናቴን እንዳልኩሽ አላቃትም። የ1 ዓመት ከ6 ወር ህፃን እያለሁ ነው የሞተችው የተለየችኝ። ከዛ በኋላ አባቴን ያሳደገኝ ከሱም ያው ብዙ እንትን አላለም። አባቴ ከተለየኝ 4 ዓመቱ ነው። ግን አብረን ያልኖርንባቸውም ጊዜያቶች ነበሩ። ፊልድ ምናምን ክፍለ ሀገር ላይ ምናምን ነበር የሚሰራው የነበረው እንትን በዛ እንትን ናፍቆት አለብኝ። የሱም አብረን አልኖርንም። ልጅ እያለን እንትን ቢለኝም ያሳደገችኝ አክስቴ ናት። ከልጅነቴ ጀምሮ ያሳደገችኝ አክስቴ ናት። አክስቴ ማለት አልፈልግም። ምክንያቱም ለሰው ያው እናቴ ናት ብል እንዴ እናቱ ነው እንትን ብሏል እንዳይሉ ብዬ ነው እንጂ ለኔ አክስቴ ማለት ይከብደኛል። እናቴ ናት። ምክንያቱም እኔ እናቴን አላቅም ነበር። እናቴ ብዬ ነው እሷን ያደግኩት እና እሷ ናት ያሳደገችኝ ከልጅነት ጀምሮ
በሷ አሁንም ያለሁት በሷ እቅፍ ውስጥ ነው። ዛሬ እዚህ ቦታ ላይ ተገናኝተን እዚህ ለመድረስ ያበቃችኝም እሷ ናት። እስኪ በስም ጠርተህ አመስግናት እስኪ። አሰገደች ለማ ትባላለች። ለኔ እዚህ ለመድረሴ ከናንተ ለመገናኘቴ ለዚህ ለመብቃቴ ከፈጣሪ በታች ድጋፍ ከለላዬ ሁሉ ነገሬ እሷ ናት። ሰው በቃ ሆኜ እንድቆም ያደረገችኝ እሷ። ሜቢ ይሄኔ በህይወት ላልኖርም እችል ነበረ። እሷ ባትኖር ኑሮ እዚህ ቦታ ላይ ላልገኝ እችል ነበረ። በእርግጥ ፈጣሪ አንዱን ሲነሳ አንድ ሰጥቶ ነው። እናት አባቴን ቢወስድብኝ እሷን ሰጥቶኛል። አጽናኛ ማካሪ እሷን አግኝቻለሁ እና የምርም እኔ ብቻ ሳልሆን ሙሉ የኢትዮጵያ ህዝብ ጸሎት እንዲያደርግላት ፈልጋለሁ። የምር በጸጋ ላይ ጸጋውን፣ በክብር ላይ ክብሩን፣ በእድሜ ላይ እድሜውን አሁንም ጨምሮ እንዲሰጣት ጸሎቱ ቢያደርግልኝ ለሷ የምር በቃ የመኖሬ ለኔ ያለውበት እንትን ህልውና ላይ ናት። በቃ እኔ የምር በጣም በቃ እኔ እንጃ ምን ልበልሽ ምንቴ ብዙ ህይወት ውስጥ ብዙ አይነት እንትን ቢኖርም ያን አይደለም እንትን የሚለው በቃ ውጪ ላይ ሲወጣ ሌላ ሰው ነው እና በሷ ብዙ ነገር አግኝቻለሁ። ማዘር እንግዲህ በእድሜ ላይ እድሜውን፣ በጸጋ ላይ ጸጋውን፣ በክብር ላይ ክብሩን አሁንም ጨምሮ ይስጥሽ። ኑሪልኝ። በጣም ወድሻለሁ፣ አከብርሻለሁ። ለኔ ሁሉ ነገሬ ነሽ እና በቃ አልጣሽ። አሁንም ባለሽ እድሜ ላይ ጨማምሮ ይስጥሽ። በቃ ምንም ያደረኩላት ነገር የለም፣ ይሆንኩላት ነገር የለም። ሰው መሆን የምጓጓው አሁን ላሉኝ ቤተሰቦቼ ነው። አሁን አብሩኝ ላሉት ወዳጆቼ ለኔ ብቻ ሳይሆን ለነሱም ሰው መሆን እንጓጓለሁ። ሰው ሆኜ የሆነ ነገር እንዴት ስትኖሪ ለተደረገልሽ ነገር ማድረግ ማመስገን። አሁን ለፈጣሪ ለኔ እንደዚህ ላደረገልኝ ነገር ለሱ ምስጋኔ ማመስገን ነው። ለሱ ምላሹ ምስጋና ነው። ከኔ ሌላ ምንም አምላክ ከኔ የሚፈልገው ነገር የለም። እናቴም ከኔ የምጠብቀው ነገር ባይኖርም እኔ ሰው ሆኜ ግን ስታይ ግን ደስ ይላል። ጥሩ ደረጃ ላይ ስደርስ ቆሜ ስታየኝ ለሷ ምኞቷ ነው እና ለሷ ስል ያው በፈጣሪ እንትን ቆሜ ማሳየትን እፈልጋለሁ። ኑሪልኝ። አመሰግናለሁ። መርካቶ ተርሚናል ጋር እንመልስህ። ዕለቱ የተመረክበት ዕለት ነው። ከጀነራል ዊንጌት ፖሊቴክኒክ ኮሌጅ ነው የተመረከው። ምንድን ነው ያጠናው? አውቶ መካኒክ ነው ያጠናሁት። አውቶ መካኒክን ያጠናሁበት እንትን ሙያውን በጣም እወደዋለሁ። እንዳልኩ ነው ከመኪና ጋር የተያያዘ በጣም እንትን አለኝና አሁን ሁላ በቃ አላልፍም እንደዚህ አይነት ነገር መኪና ምናምን ሳይ በቃ ቁልጭ ቁልጭ ነው በቃ እንደዚህ ምናምን ነገር ባይበላሽም የተበላሸም ይመስለኛል። የምሬን ነው። ቁልጭ ቁልጭ ነው የምለውና ያጠናሁት አውቶ መካኒክ ነው። ያንንም ደግሞ ያጠናሁበት ምክንያት ድርጅታችን የህዝብ ትራንስፖርት ላይ የሚሰራ እንትን ነው። እኔ በዚህ ነገር ባጠና በስምሪትነት ላይ ሰርቻለሁ። ይሄኛው ሲኖር ለነገ ለስራ እድገቴ አሪፍ የሆነ እንትን ይኖርልኛል በሚለው ነው። ሙያውንም ወዷለሁ። ወደዚህ አይነት እንትን የሚገባሁት ለዛ ነው። ስለዚህ መኪና መሪ ይዞ የመዘወሩን አይነት ስራ ነው ከዚህ በኋላ የምታስበው ማለት ነው? በቃ ከመኪና ጋር የተያያዘ እንትን ውስጥ ብገባ በጣም ደስ ይለኛል። ተሰጦህስ የሚገርም ተሰጦ እኮ ነው ያለኝ። አለ የትም አይሄድም። የበቀሉስ ነገር እንዴት ሊሆን ነው? አሁን ከትኬት ቆራጭነት ወደ ሾፌርነት ቢሆን ለምሳሌ ስራ ዘርፍህ ከዛ በኋላ እየዘፈንክ ልታሽከረክር ነው? በቀሉን ይመኙኛል ያዩ ሴቶች ሁሉ እንዳትጋጭ ወደኋላ ስታይ ደግሞ ሴቶችን ማየት ደግሞ ይኖራል። ፍለጋ ተመኙኝ አልተመኙኝ። በቀሉስ እንዴት ትሆናለች ያኔ? ዋናው እኔ እንትኔ ስለ የሰው ልጅ የሆነ ስራ ያስፈልገዋል። የሚሰራበት፣ የሚያመሰግንበት፣ የሚኖርበት እንትን ይኖረዋል። ጥበቡ አለ። አሁን እኔ ጋ ቋጭቼ ምን ብዬ አዘጋጅቼ አስቀምጬዋለሁ። ኩታ ነው ጋቢ እንዴ? ኧረ በጋቢ አድርጌያለሁ። በጋቢ ቆንጆ አድርጌ ውስጤ ደውሬዋለሁ እና ሙዚቀኛ መሆን እፈልጋለሁ። ሰሜ ምን ተስኖት ነውና ሁሉ ነገር ላይ ምን ይሳነኛል ነው የምትለው? ከፈጣሪ በታች ምንም ነገር እንትን ባይለኝ ደስ ይለኛል። የምር ሁሉ ነገር ውስጥ ብገባ እንደምን ተስኖትነቴ ይሄንንም ባቅ ይሄንንም እንትን ብል ደስ ይለኛል።
ከዛ ግን ባለፈ አንድ ሙያን እፈልጋለሁ። ሙዚቀኛነትም ሙያ ነው እኮ መስፈን እንትን ማለት ትልቅ ሙያ ነው። ግን ከዛም ውጪ ደግሞ ባለው እንትን ላይ እኔ አሁን በመሰራበት እንትን ላይ ሁሌም ባለህበት መንገድ ነው የምትሄደው አይደለ? በስራ እንትኔ ላይ በነበርኩ ሰዓት ላይ እኔ የማስበው ምንድነው ማደግን ነው። ሳድግ በእኛ እንትን እድገት ምንድነው ሹፌርና ነው። ከትኬተር አደገ የሚባለው ሹፌር ሲሆን ነው። ወይ ደግሞ ቢሮ ላይ ከገባ ተምረ በአካውንቲንግ በምንም ተምረ ቢሮ ላይ ከገባ እድገት ነው። ዝቅተኛው እንትን አሁን ተብሎ ብታየው ትኬተር ነው። በቃ ባለው እንትን ላይ ዝቅተኛ ላይ ይሄን ያህል ሙያው የተከበረ ስራ ነው። ከህዝብ ጋር ነው የምትውልበት። መደቡ ግን ደስ የሚል እንትን ነው። መደቡና ደሞዟ ዝቅተኛዋ ምንድነው? ደሞዟ ከሌላው እንትን ዝቅተኛው ደሞዝ ትኬተርነት ነው። ከፍ ሲል ወደ ሹፌር ይመጣል። ከፍ ሲል እያለ ይሄዳል። ስትመኝ አንተ ምን ትመኛለህ? ባለህበት ነው አንተን የምትለው። እኔ አሁን በዛን ሰዓት ላይ ሹፍርናን ከሹፍርና ደግሞ አውቶ መካኒክ ቢኖረኝና እንደዚህ ደግሞ ብማርና ይሄንን ደግሞ ቢይዝ ነገ ኤንጂኦዎች ላይ የመግባት እንትን ይኖረኛል። ነገ እንደዚህ እንትን የማለት ይኖረኛል። ከዛም ባለፈ በመካኒክነቱም የድርጅቴ ውስጥም መኪናዎቼን እንትን እያልኩኝ ከአደጋም ከምንም ሰውንም መጠበቅ እችላለሁ፣ መስራት እችላለሁ የሚለው እንትን ውስጤ ነበረ። በቀሉን እስኪ ከትኬት ቆራጭነት ወደ ሹፍርና ውሰድልንና እንደው እዛው እየሾፈረች ከተማውን አውቶቡስ ምን ልትል ትችላለች? የመንገድ መጨናነቅ ቢኖር ድንገት እግረኛ ቢኖር አላስቀድም ያላት ቢሆን የሚኖር ቢሆን ምናምን ነገር በቀሉ ትናገራለች። በቀሉ በጣም ተናጋሪ ናት። በቀሉ እንደኔ አይደለችም። በጣም እኔ ሳቃት ምላሰኛ ትመስለኛልና ተናጋሪ ናት እና ድምጿ ሁሉ የሆነ በቃ ያስደነግጣል ለሰውና ሳልናገር ሁላ ዞር የሚሉ ይመስለኛልና ብቻ በቀሉ ልትል የምትችለው ነገር እንዴ አንተ ያየ እንትን አትልም እንዴ? ምን አባቱንስ እንዳልመታ መሪውን ለቆ ሂድዛ ምናምን የምትል ይመስለኛል። የሆነ በቃ እንትን ቢሏ መጥቶ ራሱ ቢጨቃጨቃት ምናምን ነገር ሂድዛ እንዳልመታሽ ሞዛዛ ምናምን አይነት የምትል ደግሞ አትልም አይባልም ትላለች እሷ። በቀሉ ትላለች። በቀልዬ በጣም ከፍልፍሉን አግኝተው ታውቃለህ? ፍልፍሉን አግኝቼው አላውቅም፣ ግን ብዙ ሰው ከፍልፍሉ ጋር አብሮ ፈልፍሎኛል። እንደ ለውዙ ነው። ከፍልፍሉ ጋር ብዙ ሰው በጣም አብሮ እንትን ብሎኛልና ትንሹ ፍልፍሉ ላይ የሚል ብዙ ኮመንቶች ነበሩኝ። ትንሹ ፍልፍሉ ይሉኛል። አሁን ምን ሊሉ ይሆን? መሲ ጥሩ ነገር አነሳሽ። ኮሜዲያን ፍልፍሉ አለ፣ ግን በዚህ ዘመን ደግሞ ኮሜዲያን አዝመራው ልክ እንዳንተ የበቀሉን ካራክተር ባይሆንም እሱ ብዙ ጊዜ አስቴርን ወደ ቀልድ እየወሰደ በሴት አንቀጽ ያንን ድምፅ እያመጣ ይቀልዳል። ነፍሱን ይማረው ታላቁ የጥበብ ሰው ኮሜዲያንም ተስፋዬ ካሳ አይደለ? እሱ ነው። በቀደመው ዘመን ደግሞ በእንቁላሉም በምኑም እየመሰለ የሴቶችን ካራክተርም እያመጣ በተለይ እናቶችን አዛውንቶችን እየመሰለ በቀልድ ውስጥ እያዋዛ ብዙውን ሰው በዛ ዘመን ፈገግ ሲያሰኝ የነበረው። አንተ ማንን ነው በዚህ ስራ ውስጥ ሞዴል የምታደርገው? ልክ እንዳልከው ነው። አሪያ ሊሆኑ የሚችሉ ሰዎች አሉ። ግን እኔ እንዳልኩህ በቀሉን ያገኘኋት በአጋጣሚ በተቀደደ 10 ብር በገጠመኝ የመጣችው። ከዚህ በኋላ ባለው እንትን ልሰጣት እችላለሁ። አሁን ለምሳሌ ልክ እንዳልከኝ የነዛን ሰዎች ስራዎች በደንብ በማየት ምን አይነት እንትን አላቸው ማሳደግ ወደሚባለው እንትን እከታታለሁ። ሰምታቸው ታውቃለህ? ተጽዕኖ አልፈጠሩብህም? ሰምታቸው? አሁን ለምሳሌ እንዳልከው እንትናም የሚሰራት አሁን አስቴርን እኔ ጋርም አለች። ያዝመራው ለውዝ እንዲሁም አሻሽልልን ተብሎ እንደው ለራሴ ፍቅር ደቁሶኛል ነበር። እስኪ አስተውልና በዛ ሰርቼው አሁን ድጋሚ ተሰርታለች በአዲስ እንትን። አዎ በኮመንት የሰው እንትን መቀበል አለብንና ኑሮ ደቁሶኛል በሚለው አስተካክልልን፣ ይስተካከል ኑሮ ደቁሶኛል በሚለው አሁን ተስተካክሏል። የመጀመሪያው ምን ነበር የተስተካከለው? ምን ነበር? እኔ እንደው ለራሴ ፍቅር ደቁሶኛል ያነሱ ቢጥሉኝ ለውዝ ይሻለኛል
ትላለች የመጀመሪያው ላይ ስናመጣው ደግሞ ኑሮ ደቁሶኛል በሚለው ይሰራልን ብለው ሰዎች ኮሜንት ሲያደርጉ ወደዛ መጣ ነው። ያው ተመሳሳይ ነው። ያው ፍቅርና ኑሮ ጋር ብቻ ነው ልዩነቱ እንጂ ራሱ ነው። እኔ እንደው ለራሴ ኑሮ ደቁሶኛል ያነሱ ቢጥሉኝ ለውዝ ይሻለኛል ለውዝ ይሻለኛል ለውዝ ይሻለኛል። ፍቅር ይሻለኛልን በለውዝ ይሻለኛል። አዎ ፍቅር ይሻለኛል በለውዝ ይሻለኛል። ከዛ ደግሞ በኑሮ ደቁሶኛል በሚለው ደግሞ ይገባል ማለት ነው። በአድማጭ ተመልካች አስተያየት በአድማጭ መጠነኛ ለውጥ ተደርጎ ይገባ ማለት ነው። ይገባል። አልገባም ገና ያው ቀስ በቀስ ነው እንቁላል 22 ብር የገባው። ቀስ እያልን ያው እኛም ወደዛ መንገድ እንገባለን ብዬ አስባለሁ። የሚገርም የድምፅ ተሰጥኦ ነው ያለ ቮካል ታለንት። ቮይስ አክቲንግም እየሰራ ነው እያየን ነው። በቀሉና መንቴ የሚሉ 2 ካራክተሮችን እያፈራረክ ይህን ጉሮሮውን በደንብ እየተጠቀምክበት ነው ያለው። አውቶቡስ ውስጥ ሰው ከማዝናናት ባለፈ በቀጣይ ምን ታስባለህ? በቀጣይ ምንቴን ሰው ማድረግ አስባለሁ። ሰው መሆን ምንድን ነው ሲባል መብላት፣ መሄድ፣ መተኛት፣ መራመድ የሰው ልጅን ሰው ሊያስብለው አይችልም። ሰው መሆን እፈልጋለሁ፣ ሙሉ ሰው። ስለ በፊት የነበርኩባቸው ነገሮች አሉ፣ አሁን ያለሁበት ደረጃ አለ። ከዚህ ባለፈ ደግሞ ሰው በሚጠብቀኝ መንገድ ላይ ያንን ቦታ ትክክለኛውን ሆኜ መገኘትን እፈልጋለሁ። አሁን ምንቴን ብዙ ሰዎች ድምፃዊ እንዲሆን ይፈልጋሉ፣ ሙዚቃ እንዲያወጣ ይፈልጋሉ፣ በዛ ነገር ውስጥ እንዲሰራ ይፈልጋሉ። ታዲያ ምንቴ መሆን አይችልም? ይችላል። የሚያመዝነው ግን የትኛው ነው ለአንተ? ኮሜዲያንነቱ ነው ወይስ ድምፃዊነቱ? አንተ ውስጥ እኔ ውስጥ ያለው ድምፃዊነቱ ነው። አሁን ወደ ኮሜዲው ለምን ገባው? ብዙ ጊዜ በትክክለኛው በራሴ ድምፅ ዘፍኜ በራሴ ድምፅ ምናምን ነገር ስሰራ ሚዲያ ላይ በመለቀው የቲክቶክ ፔጅ ላይ ብዙ እይታ የላቸውም። እኔ በኖርማል የምሰራው እንትን ማለት ሰው ኮሜዲ ይፈልጋል፣ መሳቅ ይፈልጋል፣ እንትን ማለት ይፈልጋል። እኔ ደግሞ ለሰው ምንድን ነው ያንን ነገር ማድረግ ደግሞ እፈልጋለሁ። ሰው ማዝናናት እፈልጋለሁ፣ ሰው እንዲስቅ እፈልጋለሁ፣ የሰውን እንትን እፈልጋለሁ። ትክክለኛው ግን የኔ ውስጤ ግን እንትኔ ዘፋኝ መሆን ነው። መስራት፣ ሙዚቃ መስራት፣ የሆነች ነገር ላይ መገኘት፣ በሙዚቃው ኢንዱስትሪ ለዚች ሀገር የሆነች ነገር ማበርከት እፈልጋለሁ። የሰው ሙዚቃ ቀይሮ ብቻ መስፈን ሳይሆን የራሱ የሆኑ ሙዚቃዎችን ሰርቼም ወደ ህዝቡ መውጣት እፈልጋለሁ። የሄድክበት ርቀት አለ ወደ ምኞትህ ህልምህ ለመድረስ ምን አደርጋል? አሁን የሚሰሙንስ እኔ እንግዲህ አንተ ሙዚቃው ላይ ነው፣ እኔ ባለን ቆይታ አሁን እያየሁ መድረኮችን ነበር ሳስብ የነበረው። ታዳሚው እንዴት ሊዝናና እንደሚችል ደንብ እየተዘጋጀህባቸው ብትመጣ ይሄ ድንገት የፈጠራ እንደሚባለው የምታረጋቸው ነገሮችም ቀላል አይደሉም እና ግን እድሉንም እንድታገኝ በደንብ ከቲክቶክም ባለፈ በተለያዩ የመገናኛ ብዙሃን አማራጮች ተሰጥኦህን ማሳየት እንድትችል በዚህ መንገድ የሰራሁት እስካሁን ያደረግኩት የለፋሁት ነገር የለም። ምንድነው እኔ ውስጥ ያለው ፍላጎት ነው። ወሳኙ ነገር ለሰው ልጅ እንትን መፈለግ ነው። ስትፈልጊ ያ ነገር ይሆንልሻል። የልብሽ መሻት የሚፈጸመው በፍላጎትሽ ነው። እኔ ለዚህ ነገር ለማድረግ ወደዚህ መንገድ ለመግባት አቅሙ የለኝም። አሁን ለምሳሌ ትንንሽ እንትኖች ላይ ሰርቻለሁ። በሰፈራችን የሚገኙ ሜሪጆ ገነነ ይታወቃል። ዘኪዮስ ፊልም ላይ የሰራው ከሸዋፈራው ጋር ገነነው ጋር እሱ ጋር አሁን እሰራ ነበረ። ባንድ ምናምን እንትን አለው ኪነ ጥበብ ምናምን እዛ ማር ነበረ። ፋዘር ጋርም ገብቼ ነው የወጣሁት።
ፋዘር ጋርም ገብቼ እዛ ነበር አፍሪካ አንድነት ነበር የምማረው። ያስታውቃል እኮ ቮካል እንደሰራ ልምምድ ውስጥ እንዳለፍ አፍሪካ አንድነት በፊት ፋዘር አፍሪካ አንድነት ትምህርት ቤት ውስጥ እንትን ይሉ ነበር እና የዛን ጊዜ የነበረው አስተማሪ በቃ እንደዚህ ጥበብ ያላቸው ልጆች ውስጣቸው ቲያትር ምናምን ከልጅነቴ ጀምሮ ሰራ ነበር። ድራማ ላይ ምናምን ነገር ፎከስ አደረግ ነበር። ከነማን ጋር ሰርታል? አሁን እውቅና ላይ ካሉ ብዙ ጊዜ ፋዘርን ቤት የረገጡ ሰዎች የሆነ እውቅና ዝና እናያቸዋል። ይሄን ያህል ጠልቄ አልሄድኩም። አብሮኝ የነበሩ ግን 1-2 ፊልም የሰሩ ልጆች አሉና ዮሴፍ ውላቀው እዚሁ የፒያሳ ዳትሰን ሰፈር ልጅ ነው። ከነሱ ጋር ምናምን ነገር እዛ እንትን ውስጥ እንሰራ ነበር። ይሄን ያህል ግን እኔ ወጥቼ ምናምን ነገር እንትን ያልኩት ነገር የለም። በትምህርት ቤት ምናምን ነገር አገር ፍቅር ምናምን ነገር የምስክር ወረቀት አለኝ። ያ በትምህርት ቤት ነው። በትምህርት ቤትን ወክለን በፊትም እንዲሁ ነበርኩኝ። በቃ እኔ ፍርሃት ምናምን የሚባል ነገር የለብኝም። ወደፊት ነው በቃ የሆነ ነገር አለ ሲባል እጄን የማውጣው በቃ እኔ ነው። የሆነች ውድድር አለች እንደዚህ ዘፈን አልቻለውም እኮ እችላለሁ፣ ግን በእኔ እንትን ውስጥ ባልችለውም ያን ነገር እችላለሁ። እንትን የሚሞክር ሲባል እኔ ነው የምለው። የሆነ ነገር ሲባል እኔ ነኝ። ምንም አይነት ክበብ ይሁን እኔ ያለሁበት በቃ እሞክራለሁ። የሴቶች ክበብ ውስጥም አለ። አረ የራሳችን ሳናስበው የራሳችንን ክበብ መስርተናል። ሳናስበው የልጅነት እንትን ሁሉም ክበብ እያለ ሲመሰርት ለምን እኛም አንመሰርትም ብለን የዳቢሎስ ክበብ አለን። ምን ክበብ በቃ ምን እንትን አናቅማ። በእኛ ቤት እኮ ስም አግኝተን ነው እኮ በቃ። ዓላማው ምን እንደሆነ የምናውቀው ነገር የለም። በቃ እኛ አሁን ከልጅነት የክበብ ተሳትፎ የዳቢሎስ ክበብ ብለን መሰረት ነው አልክ። ዓላማውን አናውቀውም፣ ግን እንዲሁ በክበብ ተሳትፎ ከዚህ ከድምፅ ከምትሞካከረው ነገር ባለፈ መድረክ የመምራቱን እድል አግኝተሃል? አለኝም አቅሙም አለኝ። በዛ ነገር ላይ ብዙ ጊዜ ተማሪዎች ብዙ ጊዜ ይፈራሉ። ምንቴ ደፋር ነው ለእንደዚህ አይነት ነገር ላይ ድፍረቱ አለኝ። የመስራት እድሎችን አግኝቻለሁ በትምህርት ቤት ደረጃ። አሁን ላይ እንትን ባለለም በትምህርት ቤት ደረጃ የመስራት እድሉን አግኝቼ መድረክ መምራት፣ ማስተዋወቅ ምናምን አይነት ነገሮችን ሰርቻለሁ። ከዛም ባለፈ በትወናም እንደዚህ በቃ እንትኖች ላይ ከሙዚቃው ጎን ለጎን ትወናውንም ምኑንም እሞክር ነበረ። ወደዛ እንትን ውስጥ ነበርኩኝ። አሁንም የመስራት እንትኑ አለኝ። ይሄንን እድል ካገኘው እኔ አሁን እንዳልኩ ቲክቶክን እንደ ቲክቶክ አይቼ ምናምን ነገር አይደለም የጀመርኩት። እኔ በእንደዚህ አይነት እንትን ይሄዳለሁ ብዬ አልነበረም። ግን አሁን ላይ ግን ሳየው ሰው ለምንቴም ይሁን ለበቀሉ ጥሩ አቀባበል አለው፣ ጥሩ እንትን አለው። ይሄ ነገር ካለ ለምን አላሳድገውም? ለምን አልሰራበትም? ለምን በዚህ ነገር አልሄድም የሚል እንትን አለኝ። ግጥምም እጽፋለሁ፣ ግጥም እሞክራለሁ። እንደዚህ አይነት እንትኖችን የመቀየሩ እንትን ላይም ጎበዝ ነኝ። ሙዚቃም ይሁን ምናምን አሁን እንደዚህ ቀያይሬ የምሰራቸው እንትኖችን ራሴው እየጻፍኩኝ ነው። ከዛ በኋላ ባለው እንትን ላይ ለምን አላሳድገውም ለምን አልሰራም የሚለው እንትን ውስጥ ስገባ አሁን ላይ መጻፍ ጀምሬያለሁ። እነዚህ ነገሮች እንትን ለማለት ወደፊት እድሉን ካገኘው ደግሞ አይደለም አገኛለሁ፣ እንደምሰራ አውቀዋለሁ። ምክንያቱም ውስጤን አቅሜን አውቀዋለሁ ምን ያህል እንትን እንዳለኝ። አሁን ለምሳሌ ቅድም ባነሳልኝ ደረጃ መድረክ ምናምን መርተህ ታውቃለህ ወይ ባልከው እንትን መድረክን በጣም የመቆጣጠር አቅም አለኝ። ሰውን የመያዝ የመሳብ የማሳቅ የማስደመም በቃ ሰዎች የንግግር እንዴት ነው ችሎታም የሚባል ነገር አለ አይደለ? የንግግር ችሎታም አለኝ። ተናግሬ ማሳመን እዛ ቦታ ላይ ያለውን እንትን በነገራችን ላይ የተጻፈ ነገር ብቻ ሳይሆን ያልተጻፈውንም ከራሴ ከውስጤም እያወጣው እዛው ጋር እላለሁ። የአንበሳ አውቶቡስ ላይ ያለውን ለመዝናናት ለመሳቅ ያልተዘጋጀውን በተለያየ የራሱ የኑሮ ውጣ ውረድ ሊሆን ይችላል፣ የሚደርስበትን ሊሆን ይችላል፣ የመጣበትን ሊሆን ይችላል እያሰበ የሚሄደውን ማነቃቃት ማዝናናት ከቻልክ ልዝናና ብሎ ደግሞ በአንድ ቦታ የተሰባሰበውን በቀላሉ ለማዝናናት ይከብዳል ያላስብ። ለኔ ያ በጣም ቀላል ነው ብዬ አስባለሁ። ምክንያቱም ልክ እንዳነሳሽው
አይደለም ተዘጋጅተሽበት ለማዝናናት ቀርቶ ሳትዘጋጂ ምንም ነገር ሳትሰሪም ሳልዘጋጅ ምንም ነገር እንትን ሳልል ብዙ ነገሮችን ሰርቻለሁ። ሐሳብ ወዲያው ይመጣልኛል። የመጣልኝን ሐሳብ እዛው ጋር እለዋለሁ። ስለው ግን እንዴት ነው ቤት ይመታል ነው አይደል የሚባለው? የኔ ከመምታትም አልፎ ከፍቶ ይገባል ወደ ውስጥ። መምታት እኮ አይነት አለው እኮ ከፍቶ ራሱ ከፍቶ ወደ ውስጥ የመግባት እንትን አለውና ይሄንን ነገር የማሳደጓ እንትኑ አለኝ፣ ፍላጎቱ አለኝ። የኩመካ ወይም ኮሜዲ የሚሉት የሱም ታለንት አለኝ ነው የምትለው። ስለዚህ ኮሜዲ ናይቶችም ላይ ልናይ እንችላለን በመጪዎቹ ጊዜያት። አዎ በሚገባ አሁን ቀጣይ እንትኔ ወደዚህ አይነት ነገሮች ውስጥ የመስራት ኮሜዲ ማለት ያው ማፍታታት ነው። እንትን ያለውን ሰው ማዝናናት መጫወት ነው። በቃ ያንን ሰው መያዝ መቻል ነው፣ ማሳቅ መቻል ነው። ያ ነገር እኔ ውስጥ በሚገባ አግኝቼዋለሁ። ያንን ነገር ደግሞ ማውጣት ብዙ አይከብደኝም። ትንሽ እገዛ ምናምን ነገር ልፈልግ እችላለሁ። የሚያግዙኝ ሰዎች አጠገቤ ሆነው ይሄንን እንደዚህ ብታደርግ ይሄንን እንደዚህ እገዛ የሚባለውን ነገር ባገኝ በደንብ እንደዚህ አይነት እንትን ተተኪው ኢትዮጵያዊ ኮሜዲያን ነኝ ማለትም እፈልጋለሁ። በቀጣይ ያ ከሚመጡት እንትኖች ውስጥ አንደኛው እኔ ነኝ ብል ማጋነን አይሆንም። ምክንያቱም የውስጤን እንትን አውቀዋለሁ፣ በቃ አቅሜን አውቀዋለሁ። ፖቴንሻል አለ እስከ ጥግ። ይሄንን ነገር ግን ለማውጣት እኔ እንትኔ ምንድነው የአቅም ጉዳይ ነው፣ በቃ የሰው ጉዳይ ነው። እና እነዛን ነገሮች እገዛ ባገኝና ምንቴ ቢያዝ በቀሉ ብትያዝ ምን አይነት ነገር ሊወጣ ይችላል የሚለው እንትን ውስጥ ያለ። በቀሉ የስም ለውጥ አታገኝም፣ አታመጣም። ለምን ትለወጣለች? በቀሉ ራሷ ናት እንጂ ገና ብዙ ይዛው የምበቅለው ነገር አለ። በቀሉ እኮ ነው የምልሽ፣ ይዛ የምትመጣው ነገር አለ። አትሳቂ እንጂ ከበቀሉና ከምንቴ ውጪ ሌላም ድምፅ እንደዚሁ ስትሞካክር አይቻሉ። ብዙ ጊዜ ኮሜዲ ላይ ታለንት ያላቸው ሰዎች አንድ ሁለት ድምፆችን ብቻ ሳይሆን የታዋቂ ሰዎችን ድምፅ ጭምር ሲያስመስሉ እንመለከታለን። እና አንድ ለውዝ በምትሸጥበት የአውቶቡስ ውስጥ ይመስለኛል የስፖርት ጋዜጠኛ ኤፍሬም የማንን ድምፅ የሚመሳሰል የሚቀራረብ አይነት ቴክኒክ ተጠቅመህ ለውዝን ስታስተዋውቅ የሰማው ይመስለኛል። ያም የሆነው በአጋጣሚ ነው። እንዴት ነበረ? እስኪ በመጠኑ ብታስታውሰን፣ ከዛም ወደ እውነቱ ብትመልሰን ደስ ይለናል። አዎ፣ ይህ በአሁኑ ሰዓት የምትመለከቱት ጮማ ለምኔ ለውዝ ነው። ምንድን ይዞብን የመጣው ብላችሁ ቁልጭ ቁልጭ እያላችሁ የምትመለከቱኝ ሰዎች እንዳላችሁ አውቃለሁ። አሁንም በዚህ ሚዲያ እያያችሁኝ ቁልጭ ቁልጭ እያላችሁ የምትመለከቱኝ ሰዎች ብትኖሩ በጣም ደስ ይለኛል። ምክንያቱም እኔ ይዤላችሁ የመጣሁት ጮማ ለምኔ ለውዝ ነው። አዎ ጮማ ለምኔ ለውዝ ብዙ ሰዎች በልተውት ተወዳጅነትን አግኝቶ መንታ መንታ ልጆችን ማስወለዱን ያውቃሉ? አዎ አቁም። ኤፍሬምን ብዙ ወጣቶች ይሞክሩታል። ልክ ነው። ጀማሪ ኮሜዲያን ኤፍሬም የማንም ራሱ የሚሰራቸው ማስታወቂያዎች ትንሽ ለየት ይላሉ ድምጸታቸውና ይመቻል ለኮሜዲ እሱ። በዚህ እንትን ላይ እኔ ጽፌው ምናምን ነገር ብዘጋጅበት እናንተን ብለው ማስመሰል ለኔ አይከብደኝም። ማስመሰሉ ኖርም፣ ምክንያቱም ብዙ አይነት እንትን ውስጥ ያለ ብዬ አስባለሁ። ገና ያልወጡም ነገሮች አሉ። አሁን ብልቅ ብልቅ እያለ ነው ከውስጥ በቃ ይህንንም ተናገር ይለ በዚህ ጎኔ የሆነ ነገር ይለኛል ምናምን ነገርና ካልወጣው የሚሉ ሌላም ነገሮች አሉና ከበቀሉ ውጪ ማለት ከበቀሉ ውጪም አሉ። እነበቀለ ማለት ነው። እነበቀለ ቀጣይ እነሱንም እናመጣቸዋለን ብዬ አስባለሁ። በጣም ደስ ይላል። ይሄ ምግብማ ሞልቷል። ይሄ የምትቀያይራቸው ነገሮች በጣም ሳቅ ያጭራሉ። እኔን የራበኝ ክትፎ ነው የሚለው ክትፎ ነው። ዋው! ስትኖር በምድር ላይ ምንም ካላየህ፣ ክትፎና ቅቀሉን ዱለት ካልበላህ፣ በአማረ መኪና ጉብልልል ካላልክ፣ ታዲያስ መኖርህን በምን ታውቃለህ? ሁልጊዜ የምበላው ብስኩት ስለሆነ ውስጤ እንኳን ታዝቦኝ ጨጓራ ያረረ፣ እኔን የራበኝ ክትፎ ነው፣ ቅቅል ዱለት ነው። አው 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 እና የውስጤ እኮ ስላለ እኮ ነው እኮ ያ ነገር ውስጥ ያለ። አሁን ለምሳሌ በቃ አምሮቱ አለ፣
እንዲሁም ማን ነው የሚባለው ቢጋብዝ ሁላ ምናምን ነገር ተብያለሁ እና እስካሁን ድረስ እንደዚህ አይነት እንትኖችን እንዲሁም ባገኝ ክትፎን ራሱን በቃ ሄጄ ብዘፍንለት ምን ችግር አለ? ለገና ያገናኘን እንግዲህ የበላሁት ክትፎን እዚህ ጋር እንትኑን ለራሱ ብዘፍንለት ለምን አውላላ ሜዳ ላይ ለምን ይሆናል? እዛው ፌስ ቱ ፌስ እየተያየሽ ሲሆን እሱም ሊያመሰግን ይችላል ምናል እና እንደዚህ አይነት ከነሱ ጋርም እየተያየሽ ምናምን ነገር ቢሆን የሚል በተቃራኒው ደግሞ ምግብማ ሞልቷል የሚልም ሌላ ምግብማ ሞልቷል አምላክ መች ነሳኝ አዎ አለ እሱንም እንትን ያልኩት ከፒያሳ አራብሳ መንገድ ላይ ነው እየተጓዝን ነውና ሰው የሆነ በቃ ቀየር አርገሽ ስትይ ደስ ይለዋል ለወጥ ምናምን አርገሽ ስትሰሪለት ደስ ይለዋል በቃና ለሰው ደስታ ለኔም ደግሞ ያለውን እንትን ብዙ ጊዜ ብስኩት ያው ሹፌርና እንትን ስትሆኚ ደሞዝ አይበቃ ደሞዝ ከልደታ እስከ ባታ ነው ከዛ በኋላ ቁልጭ ነው በቃ 3 ቀን በቃና ከዛ በኋላ እሱንም 3 ቀን ምናምን ከዛ በኋላ ተበዳድረሽ ምናምን የምበየው ምንድነው ብስኩት ነው በቃ ያቆቀርሽን ትግጫለሽ ምናምን ነገር ውስጥ ገብቶ ፋይት ነው በቃ ሌላ እንትን ይፈጥራል ማለት ነውና ያንን እንትን ለማለት ለማስታገስ ብዬ ነው ያቺን ደግሞ የዘፈንኳት ምግብማ ሞልቷል በላለሁኒ ካፌም አልጎደለም የሚሆን ለጠኒ ሁልጊዜም በላው ብስኩት ስለሆነ ውስጤ እንኳን ታዝቦኝ ጨጓራ ያረረ እንደኔማ ምግብ ማንስ በልቶ ያውቃል ከሽሮጪ ምስር ድንችም ናፍቆታል ቁርሴን እየበላው ምሳን እያሰብኩኝ ብበላም ባልበላም ልወፍር አልቻልኩም እንደምታዩኝ ነኝ በቃ ምን እና ለሰዎች ሳቂ ይፈጥራል በጣም አዝናናህም በእውነት እኔ በጣም ነው ሳቅኩት አያረገን እኔም ራሱ እየሳቅኩ ነው እናንተ እንጂ እኔም ራሱ እየሳቅኩ ነው የዚች የክትፎዋን ግን እዛው ይዘፈንላታል ፊት ለፊት ተገናኝተን ክትፎ ራሷ ክትፎዋ ጋር ፊት ለፊት እንዲየተያየን ባረገው እውነት ክትፎ እንዲህ አጠገብ ወይጄ እኔ ኧረ ባረገው ግን እውነትሽን ነው ይዘፈንላታል አንተ ብቻ ተዘጋጅ በደንብ ግጥም ለመብላት አለው ከእማማ ዝናሽ ጋር የተገናኘበት አጋጣሚ ነበረ በምን አጋጣሚ ያገኛቸው እማማ ዝናሽ አውቶቡስ ተሳፈሩ እንዴ እማማ ዝናሽ ሊመጡ ነበረ ከዘኪ ጋር አውርተን ከሱ ጋር ነው መጀመሪያ ኮሙኒኬት ያደረግነውና ከሱ ጋር ተገናኝተን አውርተን ባስ ውስጥ ይዟቸው ሊመጣ ነበረ እማማ ዝናሽ ባስ ይወዳሉ በጣም እንትን ስለሆነ ባስ ይወዳሉ ከዛ በቃ ለምን እንደዚህ እዛ ውስጥ ይዘን መተን ለምን እንትን አንላቸውም ለሳቸውም አንተም እዛው ምናምን ነገር ሰው ማዝናናትህን ስላየው አብረ ከእማማ ዝናሽ ጋር ቆይታ ብናረገ ደስ አለኝ እኔም ማረ ይቻላል አልኩኝ ያ ነገር ሳይሳካ ቀረና እሳቸው ወደዚህ እንትን ማለታቸው እዛው ሄጄ አገኘኋቸው እና ከሳቸው ጋርም አው ልክ ነው ቆይታ ነበረን በቀሉን ይዘን ሄድከው ወይስ በምንቴ ካራክተር ነው ያገኛቸው በሁለቱም ነው ያገኘኋቸው በሁለቱም ነውና እሳቸውላ ግራ ገባቸው ከማን ጋር ነበርኩኝ የሚል እንትኑላ ፈጥሬባቸዋለሁ ኖርማል እንደወንድ በምንቴ ነበር ሳወራቸው የነበረው ከምንቴን ካገኙ በኋላ ወዲያው አየር ላይ በቀሉ ገባች ተወጋች ማለት ነው በቃ የሆነ ውግ ምናምን ነበረውና እዚህ ላይ ነው ወጉኝ ምናምን ነገር የሚል እንትን አለ እና በምንድነው የወጉ ምናምን በነገር አልኳቸው ማለት በቃ አልቻሉም እሳቸው ራሱ የምር እንዴ ምናምን በነገር የተወጋለ እንዴ ነው የጦርነቱ ጊዜ ነው ምናምን ብዬ ነው ጨዋታ ያነሳውባቸውና ምን ልታረግ ሄድክ ምናምን ይሉኛል እንዴ ስንቅል አቀብል ነው አዛ ስንቅ አቀባይ ነበር እንዲሁ በቃ ስንቅል አቀብል ሄጄ ምናምን ተወጋው ምናምን ነገር እላቸዋለሁና ለሳቸው ራሱ እንትን ፈጥሬባቸዋለሁ በቃ ሁለት አይነት እንትን ግራ ገብቷቸው ነው ከዛ በኋላ እንደውም በቃ ለማውራት ሁላ እንትን አሉ አምታታዋቸው መሰለኝ
ለማውራት ሁላ ግራ ገባቸውና ዝም ብለው ብቻ በቆሪጥ ያዩኛል። በቃ ወንድ ነው ሴት ነው አይነት ነገር ነው። ሁለቱንም ሆኜ ነው የተገኘሁት። ህልም ሳታስፈታ መጣህ ማለት ነው? አስፈትቻለሁ። ህልም አስፈትቻለሁ። ፈቱልህ? አዎ። በምንቴ ነው ህልሙ? በምንቴ ነው የተፈታው። የእውነት ሆነልህ? ህልም እንደፈቺው ነው ይባላል። ህልም እንደፈቺው ነው እና እማማ ዝናሽ ህልሙን ሲፈቱት ያዩሻል፣ አንቺን መጀመሪያ ያዩሻል እና ተቀባይነትሽን ማለት ነው። እንዴት ነው ህልሙን ብነግረው ይቀበለኛል ምናምን ነገር እና ስለባስ ነው ያስፈቷቸው። የባስ በጣም እንትን ነበሩና ስለባስ ነው ያስፈቷቸው። ፈተውልኛል። ህልሙ መንግስት መሆኑንም ነግሮኛል። እኔም የምሰራው መንግስት እንትን ላይ ስለሆነ ተገናኝቶልሃል። የምሰራውም የትራንስፖርት ሴክተር ያው እዛው ከመንግስት ጋር ስለሆነ ህልሙንም ስፈታ መንግስት ነው ሲሉኝ በቃ ራሴን እዛው አገኘሁት አልኩኝ። በቃ ባስ ውስጥ እዛው መልሶ ተፈቶልኛል። ደስ ይላል። እንግዲህ ወደ ሸገር ኢንፎ ፕላስ ተከታታዮቻችን በጣም የሳቅን ዘና እያልን ነው። እናንተም እንደተዝናናችሁ ተስፋ እናደርጋለን። ታዲያ ሸገር ኢንፎ ፕላስን ሰብስክራይብ እንድታደርጉ እንዲሁም ደግሞ የቲክቶክ አካውንትን ንገራቸው። ይህን ያህል መዝናናት ያመለጠን የት ሆኖ ነው ያሉ ካሉ ምንቴ የባሱ ላይ ንጉስ ነው። አሁንም ድረስ ምንቴን የባሱ ላይ ንጉስን የሚያውቁ ብዙ ሰዎች አሉ። እወቁኝ እንጂ እንዴ ምንድነው ምናምን እንተዋወቅ እንጂ እያልኩኝ ነው። ምንቴ 727 ወይ ደግሞ ለኔ ምን ተስኖት በአማርኛው ለኔ ምን ተስኖት ነው የቲክቶክ እንትኔ። ለኔ ሳይሆን ለፈጣሪ ምን ተስኖት ለኔ ምን ይሳነዋል። ስም ሲወጣልኝ ማዘር ያላዋላጅ ባዶ ቤት ውስጥ ነው እንደተነገረኝ የወለደችውና ለፈጣሪ ምን ተስኖት ተባለና በዛው እኔ ምን ተስኖት ልጄና ተረፈልኝ ለፈጣሪ ምን ይሳነዋል ተባለና ምን ተስኖት ተባልኩኝ። ለዛ ነው ለኔ ምን ተስኖት ብዬ ቲክቶክ እንትኔን የሰየምኩት። ለኔ ምን ተስኖትን ፎሎ ብታረጉት ደስ ይለኛል። አሁን ያሉኝ ወዳጆች ብቻ አይበቁኝም። ሁላችሁንም ወዳጅ ማድረግ እፈልጋለሁ። ሁሉም አብሮኝ ቢሆን ደስተኛ ነኝ። ስለዚህ ምንቴ 727ን ፎሎ እናደርጋለን። ይመቻችሁ። እንዴ በዛም ደግሞ ሸገር ኢንፎ ፕላስን መጫን እንዳትረሱ። አዎ እሱ ጋር ሰብስክራይብ ንካዋ ንአው ግን ንካዋ ብለህ ወንዶቹ ብቻ ነው። የሸገር ኢንፎ ፕላስ ደግሞ አብዛኛው ተመልካች ሴቶች ናቸው። 70% ወንዶች ይምጡልና። ለዛ አዎ ለማመጣጠር ይምጡል። አሁን እኔ እንትን ደግሞ በጣም ይመኛል ያዩ ሴቶች ሁሉ አልኩ እንጂ ወንድ ነው የኔ ደግሞ ተከታይ በጣም በዘመቤቴና ወንድ ነው የሚከተለኝ። እኔ በጣም እንትኔ ወንድ ነውና ባለፈው አያስከተልኩኝ ይመኙኛል ያዩ ሴቶች ሁሉ ብዬ ከኋላ አህዮች አድርጌ ሄድኩኝ ቅኝቴን መንገዴን። እኔ ያው እሱም መንገድ እየኳተንኩ ነው። አህያ ሲመጣ አላልፍም እንዴ አህያ አልኩና አስገባቸው ማለት ነው። እንትን ውስጥ ይመኙኛል ያዩን ሴቶች ሁሉ ሙሉ ኮመንት የወንድ ነው። አይለያችሁ የምር በዘመድ ማግባት ይቻላል እንዴ ያለም አለ። እኛ በዘመድ መሃል ጣልቃ አንገባም። አይለያ ውለዱ ቶሎ ውለዱ እንዳታመልጠውና ወይ አልኩኝ። እሱን እንዳነበብኩ ከኮመንቶቹን አንብቤ በቃ በጣም ሲያቅተኝ ወይ ያልኩት በቃ መላ በበቀሉ ካራክተር ገባ። በበቀሉ ወዲያው በቃ ወይ እንዳለ ምንተኔ ወይ ነበር በቃ። ያቺ የፈረሷም ደግሞ ቀልዳለች። መኪና አቁሞ እንደሄደ ሰው BYD የት ገባች የሚል ተወስዳ እኮ ነው። BYD የጠፋች ነው መሰለኝ በሰዓቱ። እኔ አቁሜ እዛ ጋር ነው ያያችሁት ቦታ ነው አቁሜያት ሄድኩት። ስመለስ የለችም። እኔ ጉዳይን ጨርሼ ስመጣ የለችም። ሁለቱም መኪናዎች ቆመዋል እዛ ቦታ ላይ አሉ። ክቡን ያልኩት በቃ አልቻል ድንግጥ በቃ እንዴት ታውቃለህ? ውሃ ነው የሆንኩት በሰዓቱ ማለት ነው። ተራ አስከባሪውን ሁሉ ጠራልኝ አልኩኝ። በቃ ማን ነው እዚህ ጋር ሲያስከብር የነበረው? ጥሩልኝ አልኩኝ። ማን ነው እንትን ምናምን ነገር ብዬ አስጠራሁት። መጣ ቤት ምናምን ነገር አንተ ነህ የት አለ? እዚህ ጋር ነው ፓርክ አድርጌ ሄድኩት። የት ሄደች ምናምን ነገር አሉ። ያቺ ናት አለችኝ አንዷ ልጅ እግዚአብሔር ይስጣትና ያቺኛዋ ናት ያቺ ናት ምናምን ነገር ዞር ስል ቆማለች። ሳር የሚግጥ ፈረስ አሳየ። እሷ ናት የኔ BYD።
ሰው ከመቼ ገዛ እንዴ ምን ተገዛ እንዴ ምናምን ነገር ብሎ እንትን ብሎ ነበር። አንዱ ልጅ ብቻ በኮመንት አዝናንቶኛል። ቁልፍ ነቅለህ ሂድ ለሌላ ጊዜ። ዋው ኮመንት የኛ ሰው አይኮመንት እመቤቴን በጣም በቃ እኮ ኮመንት በቃኝ የምትለው በቃ እኔ ደግሞ ኮመንት አነባለሁ እንደዚህ እንትን አይደለም ወደኋላ የለም ኮመንት አነባለሁ የሁሉንም ኮመንት ምላሽ እሰጣለሁና ኮመንት እያነበብኩ ሲሄድ በቃ ለራሴው ላሳቀኝ የምር እንደዚህ ነበር እንዲያልኩኝ ለካ ያቺንም በአጋጣሚ ነው የሰራዋት የሆነ ቦታ ሄጄ እንትን ስል ስመለስ ነው ያቺ ገጠመኝ ናት ያቺ እንትን የነበረውና ቁልፍ ነቅላት ሄደም እንዴ ቁልፍ ለሌላ ጊዜ ላይ አታስቀምጥ ምናምን ነገር አለ። ምኑ ላይ ነው ተሰክቶ የነበረው ነው ቁልፉ ራስ እና ብዙ እንትን ነበር አለ ገጠመኞች አሉ እንደዚህ አይነት እንትኖች። የእውነት የምንቴን ቪዲዮዎች ያልተመለከታችሁ ብዙ ነገር አመለጣችሁ ነው የምንለው እኛ። አዎ ይመልከቱት። ምክንያቱም ምንቴ ብቻውን አይደለም የሚሰራው ብቻውን አይደለም እንትን የሚለው ከህዝብ ጋር ነው። እኔ ይሄንን ተቀባይነት ይሄን ተወዳጅነት በግሌ ብሰራ አላገኘውም አላመጣውም ነበር ልሰራውም አልችልም ነበር ወደዚህ አይነት እንትን አልሄድም ነበር። ከህዝብ ጋር ነው ህዝብ ነው እኔን ከፍ ያደረገኝ ያወጣኝ ህዝብ ነው። የህዝቡ ሳቅ የህዝቡ ፈገግታ በቃ ህዝቡ ለኔ ያለው እንትን እንዲታይ ያደረገው የህዝቡ እንትን ነው። እኔ ብቻዬን በተናጠል ኖርማል ሙዚቃ እየዘፈንኩኝ ምናምንና ከህዝብ ጋር ያለው እንትን አንድ አይነት ይታይላቸውምና በዚሁ አጋጣሚ አድናቂ ወዳጅ ተከታዮቼን በሙሉ ላመሰግን እወዳለሁ። እንዲሁም ደግሞ የመላው ኢትዮጵያውያን ከዳር እስከ ዳር የሚገኙ የኔም የናንተም ወዳጆች የናንተ ወዳጆችም እዚህ ጋር እንድገኝ አድርገውኛል። በእናንተ ውስጥ ተገኝቼ ለነሱ እንትን እያልኩኝ ነው። እናንተም ወደዚህ ሚዲያ ጋብዛችሁኝ ቃለ መጠይቅ ስላደረጋችሁልኝ በጣም እጅግ የላቀ ክብር አለኝ። አመሰግናለሁ። እኔ ከሰራሁት ይልቅ አሁን እናንተም ከህዝብ እያስተዋወቃችሁኝ ነው፣ ከህዝብ እያገናኛችሁኝ ነው። ምንቴ ይሄን ያህል ብዙ እንትን ብሎ ሳይሆን ጥሮ ለፍቶ ሰርቶ ሳይሆን የመስራት የወደፊት እንትኔን እያመጣችሁልኝ ነው። ነገ ላይ የተሻለ ነገር እንዳገኝ የተሻለ ነገር እንድሰራ መንገድ እየከፈታችሁልኝ ነው። በዚሁ አጋጣሚ አድናቂ ወዳጆቼን ብቻ ሳይሆን እናንተንም ማመስገን ፈልጋለሁ። ክብር ይስጥልኝ። ትልቁን ቴንኪው አልሰስትም። ትልቁን ቴንኪው። እኛም በጣም እናመሰግናለን። ደግመህ እንገናኛለን። ያቺ የክትፎዋን እንትን እንግዲህ ያው እዛው እያጣጣምክ ነው የምትዘፍንላት። እንዲሁም እኔ ሌላ ሁላ አለኝ የረሃብ ሌላ ሙዚቃ አለኝ። በዚሁ አጋጣሚ ክትፎ ስትይ ሌላም አለኝ። ሆዴን ርቦኝ ነው መሰል ሆዴን ይሞረሙረኛል ሆዴም ቁርስም አልበላሁም ሆዴ ኧረ ምን ይሻለኛል ሆዴን ትናንትና ማታ ሆዴን የበላሁት ሽሮ ሆዴን ምንም አልተስማማኝ ሆዴን እኔማ ዘንድሮ ምግብማ ባልጠፋ ባገሩ ተወዳጅ ክትፎ ስመጥሩ ተወዳጅ ካልጠፋ ባገሩ ተወዳጅ ክትፎ ስመጥሩ እንዴ ስሙ ራሱ እኮ ክትፎ እኮ ነው። ኤልያስ ተባባልን ተወዳጅ ሙዚቃ ነው እንግዲህ ወደ ክትፎ ያዞርከው ማለት። ክትፎ ደግሞ ለውጠናዋል። ይበላል። ቀጠሮ ይዘናል። ሰላም ያድርሰን። በደንብ ከምንቴ ጋር ሌሎች በደንብ አቅሙንም እኔ ራሱ በጣም በዚህ ግብዣ ደስተኛ ሆኜ ስመጣ ሆዴን እንዲያሽቼ ባዶ አድርጌ እንደምመጣ ነው ከወዲሁ የምነግራችሁ። ምንም ሀሳብ እንዳይገባችሁ። ያን ተወዳጁ ክትፏችሁ ይበላል። አይ ያው ክትፎ ጮማ ለምኔ ስላለ ከሱ ጋር አብሮ እንዴ ጮማ ለምኔ ጮማ ይቅር እንደውም ነው ጮማ ለምኔ ክትፎ ነው እንዲሁም ክትፎ ነው። ውይ ራበኝ አሁን ራስ ራበኝ።
ራቤን በእናትሽ ሌላ ታሪክ ውስጥ ገባው ማለት ነው። ምንቴ በጣም ዘና ፈታ አድርጎናል መሲ። የምንቴ ህይወት ገጽታ ግን ከዚህ ከተዝናኖቱም ባለፈ በሌላ ህይወት ልምምድ ውስጥ እባካችሁ ደገፍ አድርጎኝ ኑሮ ዳገት ሆኖብኛል፣ ሰርቼ ልለወጥ፣ አሸቅሉኝ የሚሉ መልእክቶችንም ጭምር አይተናል አንተ ውስጥ። በአንዳንድ አጋጣሚዎች ደግሞ ወደ እናት አባት መቃብር ስፍራም ጭምር እየሄድክ እያለቀስክ ጫትና ሲጋራን ጭምር በጎን ይዘህ ከዚህ ሱስ ገላግሉኝ፣ አሰሩኝ፣ ልለወጥ የሚሉ መልእክቶችንም አብረህ አስተላልፈሃል። ምንድን ነው በህይወት ውስጥ ያለው አንተን ደጋግሞ ሀዘን ላይ እየጣለ ያለው ነገር ምንድን ነው? አዎ እንደዚህ አይነት ቪዲዮ ሰርቻለሁ። ይሄ ቪዲዮ ዋናው እንትኑ ምንድን ነው? እኔ በሰዓቱ የተገኘሁት የአባቴ ቀብር ጋር ነው። እዛ ቦታ ላይ የአባቴ ቀብር ጋር የተገኘሁት ከአባቴ ጋር ብዙ ንግግር ነበረኝ። ከአባቴ ጋር ብዙ ያወራሁት ነገር ነበረ። አባቴ አባት ብቻ አልነበረም ለኔ፣ ጓደኛዬ ነው። የምሬን ነው። የልብ እንትኑን ሁላ ይነግረኛል። እኔና እሱ ጋር የሚደባበቅ እንትን የለንም። ከልብ ያወራኛል። ከመነፋፈቅ በቃ ስንገናኝ ባለው እንትን ላይ በጣም እናወራለን። ይቀርበኛል። ከዛ ብዙ ጊዜ ብሎኝ መክሮኝ ያልሰማሁት ያላደረግኩት ነገር ነበረ። ሱስ ነበረብኝ። ሱሰኛ ነበርኩኝ። የሌለብኝ ሱስ የለም ነበረ። ህይወት አልነበረም። ባለሁበት እንትን ላይ መስሎኝ በቃ የሱስ ህይወት መስሎኝ እየኖርኩኝ ያለው መስሎኝ ነበረ እና እንደዚህ አይነት ህይወት ውስጥ ነበርኩኝ። ከዚህ ህይወት አባቴን ሊያስወጣ ብዙ ጊዜ ለፍቷል። ብዙ ጊዜ ኳትኗል። በጣም ብዙ ጊዜ ላይ ለምኖኛል። እንደ አባት ገርፎኝ ሳይሆን እንዴት ነው ቀርበህ እንትን የምትለው ነገር አለ አይደለ? በፍቅር በጣም ብዙ እንትን ብሎኛል እና የዛን ሰዓት ላይ እኔ የምሰማው የነበረው ሱሴን ነው። ማዳምጦ የነበረው ሱሴን ነው። ከሱስ ውጭ ምንም ያለ ነገር አይመስለኝም ነበር። ህይወቴ በሙሉ ሱስ ላይ ነበረ። ለምን ገባህ? እንዴት ገባህበት ወደ ሱስ? በቀልድ በቃ መስሎ ትገባበታለህ። ከገባህበት በኋላ ሱስ የመጨረሻ እንትን ነው። በቃ በፍጹም ልትወጣበት የማትችል። እኔ ብዙ ጊዜ ለፍቻለሁ፣ አልሆነም። ለመውጣት ሁላ ፈልጌ 2 ወር 1 ወር 15 ቀን አቁሜ መልሼ የምገባባቸው ነገር አለ። ከጓደኞቼ ምን ይሉኛል? ሱሰኛ ያገግማል እንጂ አይድንም፣ አይተውም። ዝም ብለህ ነው እንትን ያልከው ነገ ምናምን። ከዛ ስትሄድ ምናምን ነገር ስትቀላቀል የሆነ እንትን ስትል ምናምን መልስ እዛ ነገር ውስጥ ነህ ትገባለህ። ያ የኔን ህይወት ወደኋላ አስቀርቶት ነበረ። ጸጸት ፈጥሮብኛል። ያ እንደዛ ሳለቅስ የነበረው በአባቴ ጸጸት ነው። አልሰማሁትም ነበረ። ምንም እንትን ያልኩት ነገር አልነበረም። ካለፈ በኋላ መመለስ የምችለው ነገር የለም ነበር። አባቴን በህይወት ካጣው በኋላ እኔ ዛሬ እግዚአብሔር ይመስገን ከሱስ ወጣሁ። አባቴን ግን አላተረፍኩትም። አባቴን እንትን አላልኩትም። ተገናኝተህ አትነግረውም። እና እዛ ቦታ ላይ የተገኘሁት አንድም ለአባቴ ይህን ነገር ማቆሜን፣ ያረፈው አሁን ነው። አባቴ ያረፈው አሁን ነው፣ እረፍት ያገኘው። እስከ ዛሬ ድረስ እኛ ይመስለናል እንጂ ስለኛ እኮ በጣም ይጨነቃሉ እኮ። እናት አባት እህቴን ሳስጨንቃቸው ነበረ። አርፈው አላረፉም ነበረ። ስለኔ መባከን፣ ስለኔ እንደዚህ መሆን በጣም ይጨነቃሉ። እና ይመስለኛል እኔ በሰዓቱ ያንን ነገር እንትን ያልኩት ለአባቴ ይህንን ነገር በቃ ከእንደዚህ አይነት ህይወት አባቴ ወጣውልህ፣ በቃ ዛሬ ላይ እንደዚህ ሰው ሆኛለሁ፣ ቆሜያለሁ፣ ዛሬ እንደዚህ ነኝ ለማለት። በሁለተኛ ደረጃነት ደግሞ ሰው መሆን እፈልጋለሁ፣ መቆም እፈልጋለሁ፣ ማግኘት። የስራ ሰው ነኝ፣ ስራ አልንቅም። ዝቅ ብዬ ለውዝ እየሰራው ነው፣ ስራን እንትን አልልም። እና በለውዝ ሽጬ ህይወቴን ልለውጥ አልችልም። የቤት ዕቃ ላሟላ አልችልም። ትዳር ልመሰርት አልችልም። ይሁን ነገር ላረግ አልችልም።
አቅም ያላቸው ሰዎች ግን እኔን ምንቴን ከፍ ማድረግ ይችላሉ ብዬ አሰብኩኝ። ወደዚህ ወደ ነበርኩበት ህይወት መመለስ አልፈልግም። ወደ ነበርኩበት በብስጭትም በንዴትም በሆነ ነገር ነገ ላይ ተመልሼ ዳግም ይሄንን ህይወት ማየት አልፈልግም። መውጣት እፈልጋለሁ ሙሉ ለሙሉ ከነ አካቴው በቃ ጭራሽ ከኔ ህይወት ተሞክሮ የምሬን ነው። በሱስ በጣም ብዙ ነገሮችን አጥቻለሁ። በጣም ብዙ ነገሮችም ማለት ምንቴ ልጅ ነው፣ እንደ ልጅነቱ ግን አይደለም። የኋላ ባግራው እንዴ በጣም ብዙ ያሳለፍኳቸው እንትኖች አሉ። በጣም በብዙ ነገር ተፈትኛለሁ። እናት አባትህን ሁላ ማጣት በዚህ ምድር ላይ መፈተን ነው። እህቴም አርፋለች። ክፉሽን ባልሰማ ክፉሽን ባላየው ባትለይ ኑሮ ለኔስ ደስታዬ ነው። ክብሬም ሞገሴም ነሽ እናት ዓለም አንቺ ለ9 ወር ብቻ ተቀመጥኩኝ ባንቺ። ክፉሽን አለስማ ብዬም እንዳልዘፍን ካንቺ በፊት ያርገኝ ብዬም እንዳልፎክር ጨቅላ አድርጎ ፈጥሮኝ ገና ብላቴና እሳትና ውሃን ገና ሳለይ ገና ጡትሽን አልጠገብኩ በቃኝ አላልኩኔ እንዳድግ ተደረግኩ በላም ወተት ያኔ ፍቅርሽን የት ጋር ነው የቀመስኩት እኔ ከእጅሽ የበላሁት እሺ ምዬ ብዬ የለኝም ትዝታ ካንቺ ጋር ያሳለፍኩት መቼውንስ በቅጡ አይንሽን አየሁት ናፍቆትሽ አይሎ አምጣሷን ቢለኝም መቼም ይሁን መቼም አላገኝሽም በውን ባያሳየኝ በህልም እንኳን ልይሽ ምዬ እናቴ ኒያ ተመላለሽ በጊዜ ካልጋዬ ዛሬም ሰፍራለሁ ትመጫለሽ ብዬ እጠባበቃለሁ ለካንዴ ከሄዱ ዳግም መምጫ የለው ለካንዴ ከሄዱ ዳግም መምጫ የለው። ይሄ ለእናቴ ነው የጻፍኩት። እህቴ እና እኔ አንድ ላይ አልኖርንም። በቃ ህይወቴ በጣም እንትን ያለ ነውና እዚሁ ሆነን የማንገናኝበት እንትኖች ነበሩ። እሷም እዚሁ እኔም እዚሁ አዲስ አበባ ላይ ሁለታችንም ቁጭ ብለን አንድ ላይ አልኖርንም። የተለያየ ቦታ ነው። እንነፋፈቃለን፣ በሆነ ያክል ጊዜ እንገናኛለን፣ እናወራለን። ወደ መጨረሻው በቃ ለስሞት አካባቢ ላይ ተገናኘን። በቃ በጣም ተቀራረብን። ያንን ጊዜ ምን ነው ባልንተን ባላልኩኝ እላለሁ። ከአንድ ስጋ ተዋህደን ከአንድ ማፀን አብረን ወተን ከአንድ እናት ክንድ አላደግንም የእናታችን ስጋ ከዳን በእርሱ ፍቃድ እሷን አተን እኔና አንቺም ተለያይተን በዙ አልቀረን በእርሱ ፍቃድ ተገናኘን። ተገናኝተን ሳናበቃ በውል ሳንጠጋገብ አይንሽ ጠፋ አይኔ ጠፋ ላታይ ነው ላላይሽ ልትናፍቂ ነው ላልናፍቅሽ። እኔ ናፍቃታለሁ የእሷን ግን እንትን ልለው አልችልም። እና በቃ በቤተሰብ እንትን ውስጥ አልፍ ያለው ብዙ ተፈትኛለሁ አይቻለሁ። ነገ ላይ ለነሱ በቃ አንዱ ቪዲዮ ላይ እያልኩኝ ነበረ ለኔ ብቻ ብላችሁ ሳይሆን ሞተውም እረፍት ለነሷቸው ለእናት ለአባቴ ለእህቴ ነፍስ ስትሉ አግዙኝ። የምርም እነሱን ለማሳረፍ አግዙኝ በቃ። ምክንያቱም ድሃ ነኝ፣ ድህነቴን አውቀዋለሁ። ግን ድሃ ነኝ ብዬ ደግሞ እንትን አልልም ስልሽ አንዳንድ ጊዜ ተስፋ የምቆርጭበት ነገር አለ አይደለ? በቃ የኔ ህይወት እኮ አይለወጥም፣ የኔ ህይወት ይሄ ነው፣ በቃ እንደዚሁ ነኝ ብዬ እዛ ነገር ላይ መቅረት አልፈልግም። መዳከር እፈልጋለሁ፣ መለወጥ እፈልጋለሁ፣ መስራት መልፋትን እፈልጋለሁ። ያ ነገር ግን በእኔ ብቻ አይሆንምና የኢትዮጵያ ህዝብ በምትችሉት አቅም ያላችሁን አግዙኝ ብዬ አካውንቴንም ባዮ ላይ አስቀምጬ እንትን ብዬ ነበረ። ትንሽ ገንዘብ ከሀገር ውስጥም ከውጭም ያሉ ወዳጆቼ የምር ደግሞ ከገንዘቡ በላይ ደስ ያለኝ ደውለው ትናንትናና ዛሬ እናትና አባቴ እንደሞቱ ነፍስ ይማር ያለፈ እንትን ቢሆንም የኛ ሰው ኪዳነ ምሕረትን በጣም በቃ ደስ የሚለኝ ነገሩ ያጽናናሻል፣ ይደግፍሻል። ጎንሽ ባይሆንም እሱ ያለው ሩቅ ቢሆንም አለውልህ በቃ እዚሁ ጋር እንዳለ እንትን አለውልህ ብሎ በጣም ብዙ ሰዎች ደግፈውኛል። እህት ባይኖር እህት ነኝ ያለው፣ አባት ባይኖር እኔ አባት ነኝ አይዞ ብለው የደገፉኝ ብዙ ኢትዮጵያውያን አሉ። በዚሁ አጋጣሚ እነሱንም ማመስገን እፈልጋለሁ። ምንቴ የሚታወቀው በሳቅ በጨዋታ ነው። በሳቅ በጨዋታ ነው ምንቴ የሚታወቀው። ከዚህ በፊትም አንድ ቪዲዮ እንደዚህ ሰርቼ ነበረ። ከዚህ በኋላ ግን ባለው እንትን ላይ እንደዚህ አይነት ቪዲዮዎች መስራት አልፈልግም። ምክንያቱም ሰውን ማሳዘን አልፈልግም።
ስለ እውነት ከዚህ በፊት የፖስተትኩት ቪዲዮ ላይ ኮመንት እየመለስኩኝ አለቅስ ነበር። እመቤቴ ኮመንት እየመለስኩኝ እኔም አብሬ አለቅስ ነበር። አስለቀስከኝ እኮ ወንድሜ በቃ እኔም ኮመንት እየመለስኩኝ አለቅሳለሁ ብዙ ሰዎችን ስሜት ምክንያቱም ያ ደግሞ እናትና አባቴ በጣም ናፍቀውኛል አይናቸውን ካዩ አመታት አልፎኛል በሚለው በእንትና ዘፈን ሰርቼው ነበር። እህቴ ምሙካ እንዴት አስቻለሽ አይሆንልሽ ነበር ስለኔ ወንድምሽ ምናምን ነገር ብዬ እያለቀስኩኝ ያንንም ቪዲዮ ሰርቼ ነበር። የብዙ ሰው ስሜትን ጎድቻለሁ። እናት አባቴ ሞተባቸው ወላጅ የሌላቸው ብዙ ሰዎች ስሜታቸው ተነክቷል። ዳግመኛ የሰውን ቅስም መስበር ስሜት እንትን ማለት አልፈልግም። እኔ ግን የዛን ጊዜ ደግሞ ይሄን ቪዲዮ ስለቅ እኔ በባስ በትራንስፖርት እንትን ላይ ስትሰሪ ቅድም ብዬሻለሁ የብዙ ሺህ ሰዎችን እንትን ነው የምታስተናግጂው ከብዙ ሺህ ሰዎች ጋር ነው የምትዩና አንድ ሰው ከቤቱ ተናዶ መጥቶ እኔ ላይ ንዴቱን ሊያንጸባርቅ ይችላል። ከቤት ተጣልቶ መጥቶ እኔ ላይ እንትን ሊል ይችላል። ብዙ አለ እንትን የምትይበት ያንን ሁሉ የመቋቋም ችሎታ ሊኖርሽ ይገባል። እንደዚህ አይነት ቦታ ላይ ስትሰሪ ያንን ሁሉ ማገናዘብ ማድመጥ መቻል። እሺ ባይሆንም ነው የሆነ ሰሞን ላይ ጣላ ነበር እኔ ራሱ ለምን ሰደብ ለምን እንደዚህ ያልከኝ ምናምን። ከዛ በኋላ ግን ሳስበው እንዴ እኔ እኮ ምንቴ እኮ ነኝ ማንነቴ እንደዚህ መሆን የለበትም ለምን እንደዚህ ያደርጋለሁ ብዬ ሙሉ በሙሉ ማንነቴን ወደ ራሴ ያመጣሁት። ምክንያቱም ያን የሚያደርገኝ የነበረው ሱሱ ነበር። ነጭናጫ ያደርግሻል ባህሪሽን ይለውጠዋል ምናምን ነገር የኔ ያልሆነ ማንነቴን ይዤ ነበር። እኔ የሌለኝም ማንነት ተሸክሜ ነበር። ያ የኔ እንትን አይደለም። ከዛ በኋላ ባለው እንትን ላይ ራሴን አዳመጥኩኝ ራሴን አየው። ሰዎችን መጉዳት የለብኝም ሰዎችን ማስደሰት እኔ በቀን ውስጥ ግፋቢ 2 ሰውና 3 ሰው በእኔ ደስተኛ ሆኖ ይግባ ስቆ በእኔ በቃ በምንቴ ስቆ ይግባ 2 ሰውና 3 ሰው የሚለውን በራሴ እንትን ያስኩኝ። 2 ሰውና 3 ሰው ሳይሆን ግን በሺዎች የሚቆጠሩ ሰዎች እየሳቁ ይገባሉ። ያ ነገር እኔ ያለብኝን ችግርም ያስረሳኛል ማለት ነው። እኔ ያለውበትን ሁኔታ ይሸፍንልኛል። እኔም አብሬ ስቃለሁ። እነሱም ብቻ አይደለም የማስቀው። የዛን ጊዜ ያንን ቪዲዮ የለቀኩ ጊዜ የቤታችሁን ችግር እቤታችሁ እንደዚህ ሆናችሁ ብትመጡም እንደዚህ አይነት ቦታ ላይ ስትወጡ ግን ማንነታችሁ ለውጡ። እኔ ምንቴ ነኝ እኔም በህይወቴ እንደዚህ አይነት ነገር አለ የሚከፋኝ የሚደብረኝ እንትን የሚለኝ ነገር አለ። ግን ከናንተ ጋር ስገናኝ ከህዝቡ ጋር ግን ሲሆን እንደዚህ አይነት ሰው ነኝ እስቃለሁ እጫወታለሁ። ምክንያቱም እኔ ላይ ያለው ባህሪ አንቺ ላይ እሱ ላይ እንዲጋባ አልፈልግም ማስተጋባት አልፈልግም። እኔ ስለተናደድኩ አንቺ መናደድ የለብሽም እኔ ስላዘንኩ አንቺ ማሳዘን የለብኝም። ያንን ነገር ለማድረግ ያንን ቪዲዮ ሰራው። በሁለተኛው ቪዲዮ ደግሞ ይሄኛውን እንትን ያልኩት መለወጥን ከምርም ስለምሻ ልቤ ውስጥ ፍላጎቴ ውስጥ ስላለ የምርም አሁን ላይ ደግፋኛለችውን አክስቴን በቃ ሰው ሆኜ ማሳየት ስለምፈልግ በቃ ባለው እንትን ላይ መቆም እፈልጋለሁ። ለእናትና ለአባት ለእህቴ ነፍሳቸውን ማሳረፍ እፈልጋለሁ። ነጋግብቼ መውለድን እፈልጋለሁ። ትዳርን መመስረት መኖር ህይወትን በቃ መራመድ ሳይሆን መሮጥን በቃ እታትራለሁ እና ላርጎ ሸጣለሁ ሰፈር ውስጥ ለውዟ እንዳለች ነው። በፊትም ትኬተር እያለሁ ለውዜን እሰራለሁ። ግማሽ ቀን የለውስ ሽጬ ትኬተርነቴን እገባለሁ። ላርጎ እያስመጣው ላርጎ ሸጣለሁ። ይሄ ምንድነው ለለውጥ ነው። ግን ይሄ ሁሉ እንትን ደግሞ ኑሮሽ ውስጥ ደግሞ ብዙ እንትን አለ። ልብስ ትገዣለሽ፣ ቀለብ እንትን ትያለሽ፣ የሆነ ነገር ትያለሽ። አክስቴ ቤት ሰታናለች። ባለው እንትን ላይ ቤት ኪራይ የለብንም። በፊት ላይ እሷ ጋር ነበር ያደግኩት የኖርኩት እሷ ጋር ነበረ። ከዛ በኋላ ፋዘር የሆነ ሰዓት ላይ ወሰደኝ። ስወጣ ከሷ ወጣው። ስንመለስ እዛው ገባን። ከፋዘር ጋር አንድ ላይ ሆነን እሷው ጋር እዛው ገባን። ክፍል ሰጠችን፣ አብረን መኖር ጀመርን። እንደዛ እንትን ላይ እያለ ፋዘር አረፈ። ሲያልፍ እኛውን እዛ ክፍል ውስጥ እንኖራለን። እኛ ስትል እህቱ ሌላ ወንድም ታናሽ ወንድም አለኝ። የኔ ታናሽ ወንድም አለኝ እና ደግሞ አክስቴ ሰብሳቢ ናት። ሌላ ደግሞ አክስት ደግሞ አለችኝ ከኛ ጋር ደግሞ የምትኖር ማለት ነው። አዎ እኔ ታትሬ በዚህም በዛም ብዬ ቀለብ ምናምን ነገር ሸምታለሁ። ቀለብ ሸምታለሁ። የራሴን ህይወቴን እንትን እላለሁ።
እሷ ሁሉን ነገር ትሸፍናለች። የቤት ኪራይ የለብንም፣ መብራት ውሃ አንልም። በነፃነት ገብተን ወተን እንደ ልባችን እኔ የምር ማለት እቤት ውስጥ እንዲህ ከሌለ እሷ ጋር ነው ቀጥታ እዛው ቤት ውስጥ ነው ቀጥታ እሷ ጋር ነው የሚሄደው። ባልልም ፊቴን አይታ ታውቃለች። የሆነ ነገር እንትን ካለኝ በልተሃል እንዴ ነው እዛው ግቢ ውስጥ እኮ ነው የምኖረው እኮ እዛ ጋር እንትን ግን ኑሯችንን ታውቀዋለች። በምን አይነት እንትን እንደምንኖር ስለምታውቅ እቤትም መውረድም አይጠበቅብኝም፣ እዛም እበላለሁ። የምግብ አይደለም የኔ ችግር የነበረው ለክሱ እንትን የምግብ አልነበረም የለውጥ ነው። አሁን ደግሞ ትልቅ ነገር እጅግ ላይ ያለ ሶሻል ሚዲያ የቲክቶክ ገጽ ማስታወቂያም እየሰራህ እንግዲህ ያቺ ተሸርፏል ተብሎ ጥሮታ የወጣህባት ጥርስ አሁን ሌላ እንትን ውስጥ ገብታ በሙሉ ፈገግታ አለን። ይኸው እየሳቀድ ነው አሁን ላይ። ልክ ነው። ማስታወቂያ ቢያሰሩ በደንብ እድሎችን መድረኮችን ብታገኝ አቅም ያለህ ልጅ ነህ። በእንደዚህ አይነት እንትንም ማለት ነው አንድ ልጅ አለኝ እንዴ ምንቴ ምን ሆነ ነው እንደዚህ አይነት ቪዲዮ የምፖስተው እንዴ? አንተ እኮ አግዙኝ ማለት እኮ የለብህም እኮ። አጋዢ ፎሎወር አለ፣ አጋዥ ተመልካች አለ። ለምን እንደዚህ አታደርግም? እነዛ እኮ እንትኖቼ እኮ ለአንተ ገንዘቦችህ ናቸው። እንዴ ማስታወቂያ እንደዚህ ያሰሩ እንደዚህ ስራሱ እኮ ማለት እኔ በጣም ኪዳነ ምሕረትን ከለውጥ የተነሳ ጉጉት የተነሳ ተንበርክኬ ሁላ ማስታወቂያ ያሰሩኝ ብዬ ለምኛለሁ። ተንበርክኬ በዛው ህዝብ ውስጥ ባስ ውስጥ አቅም ያላችሁ በቃ እንደዚህ ማሰራት የምትችሉ ሰዎች ይሄን ሁሉ ነገር እርዱኝ አግዙኝ ከማለቴ በፊት ማስታወቂያ ያሰሩኝ በጣም ብዙ ቪዲዮዎች ላይ አሉ። ተንበርክኬ ሁላ ማስታወቂያ ያሰሩኝ ብያለሁ። አንዳንድ ጊዜ መንገድሽ ይዘጋል። እኔ በፊት ላይ እንኳንም አልሰራው በፊት ላይ እንኳንም አላረገልኝ እንኳንም አልሰራው። ምክንያቱም አንድ ማስታወቂያ 23,000 ብር ሰርቼ ነበር። ገንዘቡ በሳምንቱ የለም ከነበሱስ ነው ያለቀው። እንኳንም አልሰራው የዛን ጊዜ ላይ እንኳንም የዛን ጊዜ እንደዚህ አይነት እድሎች አልመጡልኝ። ምክንያቱም ሰርቼም አልለወጥበትም ነበር። አሁን ግን ይሄንን ነገር የምፈልገው ለዛ ነው። ቶሎ ይሄ ነገር ቢመጣ ማስታወቂያ በሰራ የሆነች ነገር ብል ራሴን ማቋቋም የምፈልገው ለዛ ነው። ይመጣል ደግሞ ምክንያቱም አቅሙ አለኝ። እኔ በየትኛውም እንትን ቢመጣ እንደዚህ አይነት እድሎችን ባገኝ በሚገባ ድብና አድርጌ እሰራለሁ። እሱ ነው የሚያስፈልገው ዋናው ነገር። ይህንን ደግሞ የሚመለከቱ ተመልካቾች በሚችሉት ያላቸውን በማስተዋወቁም መድረክ በመፍጠሩ በምኑም እንግዲህ ምንቴን ከዚህ በኋላ ትላልቅ መድረኮች ላይ እንደምናየው ደግሞ ኦፍ ዘ ሪካርድም እያልከን ነበረ። እንደ ዶክተር ኖ አይነት በጣም ቅን የሆኑ ሰዎችን ማግኘት እፈልጋለሁም እያልክ ነበረ። ዶክተር ኖ ከሱስ አገግሞ ድብን ያለ ምርጥ ስራ እየሰራ ያለ ሌሎችንም እያበረታ ያለ ከዚህ ህይወት ወጥተው ራሳቸውን በመልካም መንገድ እንዲመሩ እያገዘ ያለ ወንድማችን ነውና ዶክተር ኖ በእንትኔን ቪዲዮን አይቶ በውስጥ መስመር አውርቶኝ ነበረ። አብረን ስራ አብረን እንትን እንላለን አይዞህ ምናምን ነገር ብሎ እንትን ብሎኝ ነበረ። ከዛ በኋላ ባለው እንትን ላይ አልተገናኘንም። ከሱ ጋር የመገናኘቱ እድል አልገጠመኝም። አሁን ላይ እንደዚህ አይነት ቅን የሆኑ ሰዎች የምር አሉ፣ ብዙ ሰዎች አሉ። ቢያገኙኝ፣ ቢያግዙኝ፣ ቢደግፉኝ አቅም ደግሞ እኔ ጋር አለና ያንን አውጥተን ተጋግዘን የምንሰራው አይነት እንትን ካለ በደስታ እቀበላለሁ። ዶክተር ኖም ከዚህ በፊት ልክ እንዳልኩ በውስጥ መስመር አውርቶኝ እንትን ብለን ነበረ። የመገናኘቱ እንትን አልነበረንም። አሁን ላይ ይህንን ሚዲያም እንደሚከታተል እንደሚያይ እርግጠኛ ሆኜ በዚህ ለሱም ላስተላልፍለት። እኔ ምንቴ ወንድምህ አሁንም ፍላጎቱ አለኝ፣ የመስራት እንትኑ አለኝ፣ አግዘኝ። ከዛም ባለፈ ያው ብዙ ተቀባይነት ያላቸው ሰዎች ያውቃል ብዬ አስባለሁ። እሱም እንደዚህ አይነት እድሎችን ብትከፍቱልኝ ብዬ እጠይቃለሁ። ዘመኑ እንግዲህ ሰግጥ ፈምስ የሚባልበት ነው። እኔ ከሰገጥኩኝ ቆይቻለሁ፣ መፈመስ ነው የቀረኝ ስትል የሰማው መሰለኝ። በሚገባ እንዴ እኔ ቲክቶክን እኮ ቆየው እኮ ከጀመርኩኝ እኮ በጣም ቆይቻለሁ። በመሰገጥም ደረጃ ካልክ መሰገጥ ማለት ድፍን መሆን ነው፣ አለመስማት ነው። በቃ ምንም ነገር እንትን አለ ማለት ብሎ መሄድ ብዬ አስባለሁ። እንግዲህ በቃ ድፍን መሆን ነው መሰገጥ ማለት። እኔ ምንም አልሰማም አልፈራም እንደዚህ ነኝ ምናምን ብለህ በቃ በድፍንነት መንቀሳቀስ ነው። ለዛ ነገር
እኔ ቆየው እንትን ካልኩኝ ግን በቃ ባለው እንትን መንገዶቼ ዝግ ነበሩ። አሁን ላይ ግን ይከፈቱ በቃ አቦ አሜን በሉ ብያለሁ እኮ አሜን በሉ አሜን በሉ 100,000 ፎሎወር 100 ስራ ያምጣ ሰርቼ ልለወጥ ከድህነት ልውጣ አሜን በሉ የድህነት ቀንበር ይሰበር ከላይ ማስታወቂያው ሁሉ ይሁን የብቻዬ ለጊዜው ማለት ነው አሜን በሉ አሜን በሉ የሚል እንትንም ሰርቻለሁ። ምቀኛ ሸረኛው ከኔ ይራቅልኝ አንድ BYD ልግዛን የሚለፍልኝ አሜን በሉ ኧረ አሜን በሉ አሜን አውና አሜናቸውን ተቀብሎልኝ ወደዚህ አይነት እንትን ውስጥ እንደምገባ እምነቱ አለኝ። እና አዶናይን ስታይ ምን ይሰማሃል? እና አዶናይን ሳይ ምን ይሰማኛል መሰለ ነገ እኔም ያ ቦታ የኔ መሆኑ ማድረግ እንደምችል የሰው ልጅ ከሰራ ከለፋ ምንም አይነት ነገር ላይ ይደርሳል እና አዶናይ እና ዩቲናስን ቢሆኑ ሄደዋል በቲክቶክ እንትን ላይ ሄደዋል። እኔም በቲክቶኩ ዓለም ላይ ስሜን እንደዚህ ማስረጽ ፈልጋለሁ። የሰዎች ልብ ውስጥ ይበልጥ መግባት ፈልጋለሁ፣ መስራት ፈልጋለሁ፣ ከህዝቡ ጋር በይበልጥ መገናኘት ፈልጋለሁ። አሜን በሉ 100,000 ፎሎወር 100 ስራ ያምጣ ሰርቼ ልለወጥ ከድህነት ልውጣ አሜን በሉ የድህነት ቀንበር ይሰበር ከላይ ማስታወቂያው ሁሉ ይሁን የብቻዬ አሜን በሉ አንድ BYD ልግዛ ምቀኛ ሸረኛው ከኔ ይራቅልኝ አንድ BYD ልግዛን የሚለፍልኝ አሜን በሉ አሜናችሁን ይቀበልልኝ። አዎ ይቀበልልኝ አሜናችሁን። አሜን ብለናል። በጣም እናመሰግናለን ለሰጠን ጊዜ። አይ እናንተም እንግዳችሁ አርጋችሁ ስለጋበዛችሁኝ በጣም አመሰግናለሁ። ክብር ይስጥልኝ።